ዛሬ በጣም አደገኛ የሆነ ነገር ነው የምናደርገው። ሙጋት የቀጠናው ስጋ እንዴት አደራችሁልኝ? እንግዲህ this is day 2 in አርባ ምንጭ ኩሪፍቱ። ዛሬ እንትን ጎበኛለን። አዞ እባብ ምናምን ያለበትን ቦታ ሄደን ጎበኛለን። አንገነ ላይ በቃ ፈርቻለሁ። ማረም ሶ ፊታችን ቁርሳችን በልተን ወደዛ ነው የምንሄደው። ቀኑ ሙሉ ምንጭ አለ ምናምን አለ። ለምሾዩ ትናንትና በጣም የደነቀኝ ላሳያችሁ። በጠዋት ቀናችሁ አሪፍ አድርገን እንጀምረው። እዚህ ጋር የሚታያችሁ ተራራ ማለት ነው። ልክ ስሙ ምን እንደሚባል ልንገራችሁ። የእግዚአብሔር ድልድይ ይባላል። በጣም ደስ አይልም ስሙ? እግዚአብሔርን የእግዚአብሔር ድልድይ። እግዚአብሔር ድልድይ የተባለው በምን ምክንያት ነው ምናምን ብዬ ስጠይቅ እዚህ ጋር ይታያችኋል። እዚህ ጋር ያለው ውሃ ማለት ነው። ከዛ እዛ ጋር ደግሞ እዛ ጋር ያለው ነጭ ነገር ውሃ ነው እሱ። ሁለቱም ከተጋጫ ችግር ይፈጥራል ብሎ ስለሚታሰብ ይሄንን ተራራ መሃል ላይ ሆነ አለችኝ። በጣም ነው የገረመኝ። በቃ ስላችሁ this is amazing so በጣም ነው የገረመኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ቁርስ እንብላ አይደል? ከዛ ግን ፊታችን መጀመሪያ እንታጠብ። Look at this beautiful place ማርያምን እና እዚህ ጫካ ውስጥ ነው የምንገባው። የዝንጀሮ ማዕት አትጠይቁኝ። እዚህ ጋር ራሱ ብዙ አሉ። እዚህ ጋር የመጡ እዛ ጋር ምን ያህል እንደሚኖሩ አስቧቸው። በስማ እንግዲህ ቁርሳችን ይሄን ይመስላል። ያው እዚህ ጋር ድንች አለ፣ ፍርፍር እንጀራ አለ። አሮን ይሄ ምን እንደሆነ አላውቅም። እንጀራ ኤንድ እዚህ ጋር እንቁላል አለ። ሶ በጣም አሜዚንግ ዴይ። በቃ በእንደዚህ አይነት ቁርስ ጀምራለህ። ቁርሳቸው በቃ ሁሉ ነገር እናስተካክላቸው። በጣም ጸዴ ነው። አያችሁት? ኔቸር እያየ ከምንጮቹ ኦቨርፍሎ ወንዝ ነው። የምንጮቹ ኦቨርፍሎ እና የተፈጥሮ ዋና ገንዳ የተዘጋጀ አለ። እዛ ብትዋኙ ደግሞ አሳዎች ቆዳ ማሳጅ ያደርጓቸዋል። ያ ቆዳ ላይ አሁን አይታየ ማደል ምንም ነገር ይለቅሙታል። አሪፍ ቦታ የሰማችሁት። እንግዲህ ጋይስ ጧት እንደነገርኳችሁ አሁን ቦታዎች እየጎበኘን ነው። ፈርስት ታይም ደግሞ ምን ጎበኘው የምንጭ ውሃ ሪል ናቹራል የሆነ ውሃ የሚመነጭበት በቃ ውሃ የሚፈልቅበት ሶ ላሳያችሁ። እኔ በጣም ነው የገረመኝ ማርያምን። በህይወቴ እንደዚህ አይነት አይቼ አላውቅም። እንደዚህ አይነት ቦታም ሄጄ አላውቅም። ለምንሽ ቆይ አንቀሳቅስ ማርያምን ሲልቨር በቃ ይኸው ክርስቶስ ነው። የሆነ የሚያብረቀርቅ ነገር አለ። ጣዕሙ ስለራሱ ሃይላንድ ያስለቅ። ምንድነው ሃይላንድ? ማርያምን በየቀኑ አርባ ምንጭ መተን ጠጥተን ነው የምንሄደው። በቃ ከዚህ በኋላ እንደሱ ነው። ማይ ጋድ አርባ ምንጭ በጣም ነው ደስ የምትለው። እግዚአብሔር ስሙ በቃ ይሄ ራሱ ለሱ ፐርፐስ ተብሎ ነው የተሰራው። በቃ የሆነ እኛ ብናውቀው በብርጭቆና በእንትን ነው የምንጠጣው። ደስ ደፋ። አሁን ደግሞ ወደ አዞና ወደ እንትን ነው የምንሄደው። እስኪሪ አብራችሁን ተከታተሉ። ሰብስክራይብ አድርጉ። እኔ በህይወቴ እንደዚህ አይነት አይቼ አላውቅም። ማርያም ሄቨን this is heaven ማርያም ደስ ይላል። እንደዚህ ጃንግል ለራሱ እንስሳ ግዴታ ማየት አይደለም። ተፈጥሮ ይገርማል። ተፈጥሮ እዛ ጋር ብሰቀል ምን ሆናል? አርባ ምንጭ
የታልኩ ዘጋና ረስም አለ ያው ጉሬዛ ነው አረ ወዲህ የታለ አው ሳል የታለ ዛለ ከላይ ግን አይታይም በቃ ከጭንቀት 1 2 3 4 አይታይም አንድ እኔ ብቻ ነው የማየው ካሜራው ያየው እዚህ ጋር ማለት ሌንስ ቢገጠምበት ግን ኦስማን ስዋር ሌንስ ቢገጠምበት በጣም አሪፍ ነው 0.5 ግን በጣም ነው ያበደ በስልክ ብስ እግዚአብሔር በስልክ ያበደ ለዛ እኮ ነው ጃኒ ያበደ ነው ትልቅ ዛፍ ሲወድቅ አካባቢውን ሁሉ ይዞ ነው የሚወርደው አቤቤ ምክንያቱም ባህር ተያይዞ እነሱ ናቸው አይወድቁም ግን አይወድቅም ቅድም እንደነገርኳችሁ ነው ጉሬዛ ወደ መሬት አይወርድም ከዛፍ ዛፍ እየዘለለ ነው የሚሄደው በጣም ጽዱ እንስሳ ነው ተብለሃል ባይዘው ቆሻሻ ነካውም ጉሬላ ንጹህ ነው ጉሬዛ ቅድም ወርደህ ነው ይሄ ጭቃ አፈር ምናምን አይነካውም ወደ መሬት የሚወርደው አንደኛ ውሃ ለመጠጣት which means ውሃም ደግሞ ሁለተኛ እየተመገበ የሆነ ፍሬ ቢወድቅበት እሷን ለማንሳት ሶስተኛ ጥል ካለ እየተጣሉ ይወርዳሉ ወደ መሬት እንጂ አፈር አይነኩም ከዛ ውጪ ላይ ነው የሚኖሩት እንደ መንገድ አንተ እዚህ እንደምትራመደው ነው ከዛፍ ዛፍ እየዘለለ ነው ጋይስ በጣም ነው ደከመኝ አይንገና ላይ ላይክ ስማ አሁን ደግሞ what a beautiful place ላሳያችሁ በጣም ጸዴ የሆነ ቦታ ማለት ነው ስላችሁ እዛ ኩሪፍቱ ሆቴል ማነው ሆቴል ላይ አሳይቻችሁ የለ አሁን ላይ ደግሞ ላሳያችሁ ሌላ ተፈጥሮ ቀን በቀን የሚታደስ ዋና ማለት ነው ለምሽው ነው እት ክርስቶስን አንተ እዚህ ከዋልክ እዚህ ማደር እኮ ነው ማሪ እዚሁ ለዚህ ማደር ጂሰስ በቃ ንጹህ ታውቃላችሁ ንጹህ ውሃ እዩት እዚህ ጋር ያለው በጣም ነው የሚያምሩ በጣም እኔ ደግሞ እንዳልዋኝ ዋና አልችልም መቼስ ምንም መዋኘት አልችልም በቃ ይሄንን ተፈጥሮ እያየ ካለ መዋኘት በጣም ከባድ ነው በቃ በጣም ምን ያህል በየሰበርኩ እንዳለ ነው የማውቀው እግዚአብሔር አንድ ቀን ማችላለሁ በቃ የሚያለማምደኝ ሰው ካለ ደግሞ ዴም ያርግልኝ በቃ ኢንስታግራም ላይ ኤኬደብሊው ብላችሁ ዴም ያርግልኝ የሚያለማምደኝ ኮች ካለ ዋና የምታለማምዱኝ ሰዎች ካላችሁ ኢንስታግራም ላይ ዴም አድርጉልኝ እሺ ጋደ as you can see guys በዚህ ነበር የገባነው ከዛ የሆነ ቦታዎች አልተን ዞረን ነው የመጣው አላውቅም እግዚአብሔር ማረም ቤት መጣ ነው እንዴ ዞረን እንደመጣ እኔ እንጃ እንዴት ዞረን እንደመጣ እኔ እኮ ወደ ሌላ እየሄድን ነው ይመስለኛል መቤት ቻስ ኮንሲ በጣም ጸዴ ነው ትራዲሽናል ክሎዝስ yes sir ይጋራ ሄ ወላይታ ኮፍያ ስንገባ ነበር የሚሻለው ገስተን በጣም ያምርብሻል እግዚአብሔር ነው እሺ ጋይስ አሁን ደግሞ ወደ አዞና ዘንዶ የሚገኙበትን ቦታ ነው እየሄድን ያለነው አም ሶ ኤክሳይትድ አልዋሻችሁም ፈርቻለሁ ቢካዝ አዞን በእጄ ነው የሚይዘው እንደዛ አድርገህ ነው የሚመለሰው እስገሪ እንት ነው አይልም ዝም ብሎ ሁሉን ነገር መዋጥ ነውና እንግዲህ ቀንድና አጥንትን የሚፈጭ ጨጓራ ነው ያለው ስለዚህ ዳይጀሽን ሲስተሙ በጣም ስሎ ነው ዳይጀሽን ሲስተሙ እንዲፈጥንለት ፀሐይ መሞቅ አለበት አዞ ፀሐይ በሚሞቅበት ሰዓት የተለያዩ ኤንዛይሞች ዳይጀሽን ሲስተሙን የሚያፋጥኑለት ነገሮች ይመነጩለታል ስለዚህ ብዙ ጊዜ አዞ አንዴ ከተመገበ በተኝቶ ነው የሚያሳልፈው ጊዜውን ወሳ ሆሚ ጂ አራመን ሼላሽ አትበልኝ አራ ሰው ስማይ
ጭራሽ እየቀለደብኝ ነው። ብብቱን እያከከ ነው። ዘንዶ እንቁላል በመጣል የሚራባ እንስሳት ነው። አንድ ሴቷ ዘንዶ እንቁላል ስትል ከ20 እስከ 100 እንቁላል ትጥላለች። የመፈለፈያ ጊዜያቸው 2 ወይም 3 ወር ነው። ዘንዶ እስከ 16 ሜትር ይረዝማል። እስከ 30 ዓመት የመኖር እድል አለው ዘንዶ። 4 አይነት የዘንዶ ዝርያ አለ። ቤል ፋይተን፣ ቡርሚንስ ፋይተን፣ አፍሪካን ሮክ ፋይተን እና አንትል ፋይተን የሚባሉት ናቸው። ኢትዮጵያ ውስጥ የሚገኘው የዘንዶ ዝርያ አፍሪካን ስታር 1 2 ተሰፍቷል። በኬሚካል ደርቀ የቀረው ማለት አየህ ቆይ በዛውኝ በዛ አትሽ በዛ መቤቴ በዛ ቆይ ልቀበልሽ ጉድባይ አላላላላላላላ ማረብን ያከሪ ቆይ ግን አትነቀው። እሺ አንገቱን አትነቀው። እንግዲህ እንደምታዩት የሆነ ነገር እየተንቀሳቀሰ ነው። ሆርሞኑ ነው ሊበላህ ነው። ረፊ ማርያም ረፊ አንገቱን ያንቀሳቀሰው ነው። ነይ ወደዚህ አንቺ ወይ ሲያስፈራኝ ነው ክርስቶስ። እዚህ ጋር የምታዩቸው ነገሮች ደግሞ እንዳለ ዘንዶች ብቻ ናቸው። በኢየሱስ ስም እንዴት እንደሚያስፈሩት ክርስቶስ ሆይ ድረስ የምን ፕሪቲ ነው አንቺ? ማለት ሰው እንዴት ነው ዘንዶ ክፉ ነገር ለማየት የሚመጣው? ወይኔ ኪዳነ ምህረት እናንተ እንዴት መጣችሁ? እኔ አላውቅም። በጣም ትልቁ የለም። በጣም ትልቁ የለም። በቃኝ ናቸው እነዚህ ናቸው። በጣም ትልቁ አሪያቸው ምንድን ነው የሚያክሉት? በጣም ትላልቆች ናቸው እነዚህ። አሁን ዶሮ መዋጥ ይችላል። እነዚህ ዶሮ ሰው ነው አንቺን መዋጥ ይችላል። አንዴ ደግሞ ከወጣ አንዲስ ሰውነት ያሳሳል። የሆነ ነገር በልቷል። አሁን የበሉት ምግብ ምራቁ ካረፈ ሰውነት ላይ ወይም እሱ ከነካ ሰውነት ያሳሳ ነው የሚለው። አይወፍርም፣ እድገት አያሳይም ማለት ነው። ይቀጥናል ማለት ወደ ቅጥነት የቀጠነ ይላል። እንደዚህ ከነኩ በዚህ ጋር እንደዚህ ነው። በመላሱ ወይም በምራቁ ከነካ የቀጠነ በቃ ምንም ወደ ኋላ ነው ማሸት ነው። ማሸት የከሰከሰ እንዴት መርዛት ጋይስ እስካሁን በቃ መረጋጋት አቅቶኛል። ዘንዶቹ ካየሁ በኋላ በስማም በክርስቶስ ምን አይነት ነው? በቃ እንዴት ነው? በቃ ስላችሁ በቃ ተጨነኩ ነው የምላችሁ። እንዲህ በስማም ቶሎ ብዬ ነው የወጣሁት ከዛ። ኤንዌይ በጣም በቃ ከዚህ በኋላ የመቅረጽ ሞራልም የለኝም። በቃ እስካሁን ደንግጫለሁ። በቃ አሁን ዝንጀሮችን እየጎበኘን ወደ ቤታችን እንመለስ።